በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መጽሐፈ አስቴር ምዕራፍ 2። ከዚህም ነገር በኋላ የንጉሡ የአርጤክስስ ቁጣ በበረደ ጊዜ የአስጢንንና ያደረገችውንም የፈረደባትንም ነገር አሰበ። ንጉሡንም የሚያገለግሉ ብላቴናዎች እንዲህ አሉት፣ መልከ መልካም የሆኑ ደናግል ለንጉሡ ይፈለጉለት፣ ሴቶችን ከሚጠብቅ ከንጉሡ ጃንደረባ ከሄጌ እጅ በታች እንዲያደርጓቸው መልከ መልካሞቹንና ደናግል ሁሉ ወደ ሱሳ ግንብ ወደ ሴቶች ቤት ይሰበስቧቸው ዘንድ ንጉሡ በመንግስቱ አገሮች ሁሉ ሹማምንቶችን ያኑር፣ ቅባትና የሚያስፈልጋቸውም ይሰጣቸው። ንጉሡንም ደስ የምታሰኝ ቆንጆ በአስጢን ስፍራ ትንገስ። ይህም ነገር ንጉሡን ደስ አሰኘው፣ እንዲሁም አደረገ። አንድ አይሁዳዊ የቂስ ልጅ የሰሜኢ ልጅ የኢያዕር ልጅ መርዶክዮስ የሚባል ብንያማዊ በሱሳ ግንብ ነበረ። እርሱም የባቢሎን ንጉሥ ናቡከደነጾር ከማረካቸው ከይሁዳ ንጉሶች ከኢያኮንያን ጋር ከተማረኩት ምርኮኞች ጋር ከኢየሩሳሌም የተማረከ ነበር። አባትና እናትም አልነበራትምና የአጎቱ ልጅ ሐደሳ የተባለችውን አስቴርን አሳድጎ ነበር። ቆንጆይቱም የተዋበችና መልከ መልካም ነበረች። አባቷና እናቷም ከሞቱ በኋላ መርዶክዮስ እንደ ልጁ አድርጎ ወስዷት ነበር። የንጉሡም ትእዛዝና አዋጅ በተሰማ ጊዜ ብዙም ቆነጃጅት ወደ ሱሳ ግንብ ወደ ሄጌ እጅ በተሰበሰቡ ጊዜ አስቴር ወደ ንጉሡ ቤት ወደ ሴቶች ጠባቂ ወደ ሆነው ወደ ሄጌ ተወሰደች። ቆንጆይቱም ደስ አሰኘችው፣ በእርሱም ዘንድ ሞገስ አገኘች። ቅባቷንም ድርሻዋንም ከንጉሡ ቤት ልታገኝ የሚገባትን 7 ደንገጥሮችን ፈጥኖ ሰጣት። እርሷንና ደንገጥሮቿንም በሴቶች ቤት በተመረጠ ስፍራ አኖረ። ይህንም እንዳትናገር መርዶክዮስ አዟት ነበርና አስቴር ሕዝቧንና ወገኗን አልተናገረችም። መርዶክዮስም የአስቴርን ደህንነትና የሚሆንላትን ያውቅ ዘንድ ዕለት ዕለት በሴቶች ቤት ወለል ትይዩ ይመላለስ ነበር። የመንጻታቸው ወራት 6 ወር ያህል በከርቤ ዘይት 6 ወርም በጣፋጭ ሽቱና በልዩ ልዩም በሚነጻ ነገር ይፈጸም ነበርና እንደ ሴቶች ወግ 12 ወር እንዲሁ ከተደረገላት በኋላ ወደ ንጉሡ ወደ አርጤክስስ ለመግባት የአንዲቱ ቆንጆ ተራ በደረሰ ጊዜ በዚህ ወግ ቆንጆይቱ ወደ ንጉሡ ትገባ ነበር። ከሴቶች ቤት ወደ ንጉሡ ቤት ለመውሰድ የምትሻውን ሁሉ ይሰጧት ነበር። ማታም ትገባ ነበር። ሲነጋም ተመልሳ ወደ ሁለተኛው ሴቶች ቤት ቁባቶችን ወደሚጠብቅ ወደ ንጉሡ ጃንደረባ ወደ ጋይ ትመጣ ነበር። ንጉሡም ያልፈለጋት እንደሆነ በስሟም ያልተጠራች እንደሆነ ከዚያም ወዲያ ወደ ንጉሡ አትገባም ነበር። ወደ ንጉሡም ትገባ ዘንድ የመርዶክዮስ አጎት የአቢካኢል ልጅ የአስቴር ተራ በደረሰ ጊዜ የሴቶች ጠባቂው የንጉሡ ጃንደረባ ሄጌ ከሚለው በቀር ምንም አልፈለገችም ነበር። አስቴርም በሚያዩት ሁሉ ዓይን ሞገስ አግኝታ ነበርና። አርጤክስስም በነገሰ በ7ኛው ዓመት አዳር በሚባለው በ12ኛው ወር አስቴር ወደ ንጉሡ ተወሰደች። ንጉሡም ከሴቶች ሁሉ ይልቅ አስቴርን ወደደ። በዓይኑም ከደናግል ሁሉ ይልቅ ሞገስንና መወደድን አገኘች። የመንግስቱንም ዘውድ በራሷ ላይ አደረገ፣ በአስጢንም ፈንታ አነገሳት። ንጉሡም ስለ አስቴር ለባለሟሎቹና ለአገልጋዮቹ ሁሉ 7 ቀን ያህል ታላቅ ግብዣ አደረገ። ለአገሮቹም ሁሉ ይቅርታ አደረገ። እንደ ንጉሡም ለጋስነት መጠን ስጦታ ሰጠ። ደናግሉም ዳግመኛ በተሰበሰቡ ጊዜ መርዶክዮስ በንጉሡ በር ይቀመጥ ነበር። አስቴር ከእርሱ ጋር እንዳደገችበት ጊዜ የመርዶክዮስን ትእዛዝ ታደርግ ነበርና መርዶክዮስ እንዳዘዛት አስቴር ወገኗንና ሕዝቧን አልተናገረችም። በዚያም ወራት መርዶክዮስ በንጉሡ በር ተቀምጦ ሳለ ደጁን ከሚጠብቁት ከንጉሡ ጃንደረቦች ሁለቱ ገበታና ታራ ተቆጡ። እጃቸውንም በንጉሡ በአርጤክስስ ላይ ያነሱ ዘንድ ፈለጉ። ነገሩም ለመርዶክዮስ ተገለጠ። እርሱም ለንግሥቲቱ ለአስቴር ነገራት። አስቴርም በመርዶክዮስ ስም ለንጉሡ ነገረች። ነገሩ ተመረመረ፣ እንዲህም ሆኖ ተገኘ። ሁለቱም በዛፍ ላይ ተሰቀሉ። ያም በንጉሡ ፊት በታሪክ መጽሐፍ ተጻፈ።